ጤና ይስጥልኝ። ሰላም ናችሁ? ሰላም ነው። ሁሉ ሰላም? እንዴት ናችሁ? እግዚአብሔር ይመስገን። አለን ይመስገን ነው። አለን። ሁሉ ደህና? እግዚአብሔር ይመስገን። እንግዲህ እንኳን ደህና መጣችሁ ብለናል። እንኳን ደህና ቆያችሁን። እናመሰግናለን። ዛሬ እንግዲህ ባለቤት ልደት እንደሆነ ነግረኛለች። እንኳን ተወለድክ ሃፒ በርዝዴይ ማለት ነው። አመሰግናለሁ። ቴንክ ዩ ያባ። በጣም ጥሩ። እግዚአብሔር ያክብርልን። እንግዲህ ዝናችሁን ሰምተን የመጣ ነው። በጣም ትልቅ ስቴት በደንብ ያው ሚዲያ ላይ በደንብ ላይታወቅ ይችላል እንጂ በጣም ብዙ ስራዎችን ብዙ ሳይቶችን ያስረከበ ስቴት ነው ተመልካቾቻችን። እና እንግዲህ እኛም ግድ ነው ዋና መሰረታዊ ነገር ቤት ነው ትልቁ ነገር እና ያንን ቤት ደግሞ ከእግዚአብሔር ጋር እየሰራን ቀስ እያልን እናሟላለን ብለን እናስባለን እና ለእግዚአብሔር ፍቃድ አይደል እንዴ? አዎ ለሱ ደግሞ ከጎናችን የሚሆን ትልቅ ድርጅት ያስፈልጋል። አሁን ደግሞ ዘመኑ አፓርታማ ሆኗል። አፓርታማ ላይ ሆኗል እና አዎ በጣም እስቲ ኢንፎርሜሽኖች እንድትነግረን ነበር የፈለግነው። በጣም ብዙ ቦታዎች ሳይቶች እንዳስረከባችሁ ሰምተናል እና አሁን ደግሞ አዳዲስ የወጡ ሳይቶች ካሉ ብንነግረን ለእኛም ለተመልካቾችም ደግሞ ሰጀስት ብታደርገን ብለን ነበር። በጣም ጥሩ። እንግዲህ በድጋሚ እንኳን ደህና መጣችሁ እንላለን። ቅድም አንተ መግቢያ ላይ እንዳነሳኸው ማርቨለስ ሪል ስቴት ብዙ ሚዲያ ላይ የሚታወቅ ሪል ስቴት አይደለም። ብዙ ሪል ስቴት አለ ኦፍኮርስ ሚዲያ ላይ የምናውቃቸው፣ ነገር ግን በአካል ስንሄድ ያሉት ነገሮች ክፍተቶቹ እንዳሉ ሆነው እኛ ግን ብዙ ወደ ሚዲያው ከዚህ በኋላ ነው ለመምጣት ፕሮግራም ያለን። ምክንያቱም የሰራናቸው የሚታዩ ነገሮችን ይዘን ነው ወደ ሚዲያው ለመምጣት ያሰብነው። ምክንያቱም በፕሮሞሽን ብቻ መንቀሳቀስ አይደለም አላማችን። የተሰራ የተገነባ ደንበኛ መጥቶ ሊያየው የሚችል ሊጎበኘው ሊዳስሰው የሚችል ፕሮዳክት ይዘን ነው ወደ ሚዲያውም ወደ ህብረተሰቡ መምጣት የፈለግነው እና እስካሁንም ወደ ሚዲያው ያልመጣንበት ትልቁ ሪዝን ይሄ ነው። አሁን ግን በቂ የሆነ ፕሮዳክቶች ካለቁ ቤቶች ጀምሮ እስከ ፕሮግረስ ላይ እስካሉ ቤቶች አማራጮች አሉ። እንግዲህ ጋርመንት ላይ እንኳን ሰዎች ማርቨለስ ማን ነው ብትሉ በደንብ መናገር ይችላሉ። ምክንያቱም ሰፈሩ ላይ በደንብ እውቅና ያለው ካምፓኒ ነው። ያስረከብናቸው ህንፃዎች ስላሉ በዛ ምክንያት ነው እንግዲህ ወደ ሚዲያው እስካሁን ያልመጣ ነው። ከዚህ በኋላ ግን የሚታዩ ነገሮች ስላሉን ወደ ሚዲያው እንመጣለን። በጣም ደስ ይላል። ምናልባት የት እንዳስረከባችሁ እኛ እንኳን ሰምተናል፣ እሱንም ሰምተን የመጣ ነው። ምናልባት ለተመልካቾች ግን አዲስ እንዳይሆንባቸው ሳይቶቻቸውን ብትነግረን ደስ ይለናል። ሳይቶቻችን ቅድም እንደነገርኩ እንግዲህ ጋርመንት ላይ ነው እኛ እውቅናም ያለን፣ ሰፈሩንም ያለማ ነው፣ እንቅስቃሴም በደንብ ያለን ጋርመንት ላይ ነው። 9 ሳይቶች ናቸው ያሉን እኛ በአጠቃላይ ጋርመንት ላይ ያለማ ናቸው። ከነዛ 9 ሳይቶች ኦልሞስት 3ቱ ሳይቶች ዴሊቨር አድርገናል። እዚህን ሳይቶች እንግዲህ እየገነባን ያለ ነው ሙሉ ለሙሉ ጋርመንት ላይ ነው እየገነባናቸው ያለ ነው። 3ቱን ኦልሬዲ ዴሊቨር አድርገናል ለደንበኞቻችን። 4ኛው ነው ከ4 ወር በኋላ ከ6 ወር በኋላ እናስረክባለን። 5ኛውም እንደዛው ከ6 ወር በኋላ፣ 6ኛውን ከ1 ዓመት በኋላ እናስረክባለን። ሌላው የሚቀሩት 3ቱ ግን ከ1 ዓመት ከ6 ወር ጀምሮ እስከ 2 ዓመት ከ6 ወር ባለው ጊዜ ውስጥ የሚረከቡ ፕሮግረስ ላይ ያሉ ፋውንዴሽናቸው የተጠናቀቁ አፓርትመንቶች ናቸው ማለት ነው። እነዚህ አሁን የጠቀስኳቸው እንዳሉ የሚገኙት ሙሉ ለሙሉ እዚህ ጋርመንት ኤሪያ ላይ ነው ሁሉም አፓርትመንቶቻችን የሚገኙት ማለት ነው። ለዚህ ከነዚህ ውስጥ እንግዲህ ቅድም እንደገለጽኩት ከ3ቱ አንዱ ይሄ አሁን ያለንበት ቢሮ ነው። ይሄንን ኦፊሱ ያለበትን ህንፃ G+14 ነው። ይሄኛውም በ2 ዓመት ጊዜ ውስጥ ሰርተን ያስረከብነው ነው። ካስረከብነው 2 ወራችን ነው ገና። እዚህ ላይ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር ሁሉ ነገሩ አክቲቭ ነው። ነዋሪዎች አመስግነው እየኖሩ የሚገኝበት አፓርትመንታችን ነው። ከዚህ ሌላኛው ደግሞ 2ቱ ከዚህ ቀደም በነበሩት ጊዜያት ያስረክብናቸው አፓርትመንቶች ናቸው። እነሱም ኦልሬዲ አክቲቭ ሆነው ነዋሪዎች በደስታ እየኖሩበት ነው የሚገኘው ማለት ነው። እኛ ከስተመሮችን የምናገኘው ቅድም እንዳልነው ፕሮሞሽን ላይ ገና ስለሆን ያው ቅድም እንዳልኩ የሆነ ነገር ይዘን መምጣት ስለፈለግን ደንበኞችን ስናገኝ የነበረው ከዚህ በፊት ያስረክብናቸው ቤቶች አሉ። ሰፈሩ ላይ የግንባታ ፕሮግረሳችን በደንብ ስለሚታወቅ ያሉት ነዋሪዎች ናቸው በደንብ እኛ ጋር ኮሚኒኬት እያደረጉ ሪፈራል እየሆኑ የነበሩት ሳይቶች ላይ በደንብ ሲገዙ የነበሩት ማለት ነው። ለዚህ በአጠቃላይ የኛ ሳይቶቻችን የሚገኙት ጋርመንት ኤሪያ ላይ ነው 9ኙም ሳይቶቻችን የሚገኙት። በጣም ደስ ይላል። እዚሁ አካባቢ ነው በደንብ እያየው ነበረ። በጣም ብዙ ሳይቶች ናቸው እየተሰሩ ያሉት። በጣም ደስ ይላል። ተመልካቾቻችን ቢሮቸው እንግዲህ የስራቸው መገለጫ ነው ብዬ የማስበው። በጣም ነው የሚያምረው። እንደምታዩት በጣም ጥራቱ የጠበቀ በጣም ቆንጆ ቢሮ ነው ያላቸው። በጣም ደስ ይላል። አዳዲስ ሳይቶች አሁን እንዴት ነው አከፋፈላቸው? ባለስንት ናቸው እና በስንት ዓመት ነው የሚያልቀው? እንዴት ነው ታስከፍሉ ያሰባችሁት? በጣም ጥሩ። ወደ አዲሱ ሳይታችን ምናልባት ከመግባታችን በፊት እነዚህ ያስረከብናቸው አፓርትመንቶች ላይ ቅድም እንደነገርኩ ጋርመንት ኤሪያ ላይ ነው ብለናል። ጋርመንት ኤሪያ ላይ መሆኑ በራሱ
ለካምፓኒውም ለገዢው አካልም ትልቅ አድቫንቴጅ አለው። አንደኛ የፕሮግረስ ሂደታቸውን ለመቆጣጠር ለእኛ አመቺ ነው። በተመሳሳይ ሰዓት 9ኙንም ሳይት ኮንትሮል ማድረግ እንችላለን ማለት ነው። ለዚህ ኢዝሊ መገንባት የሚችልበት ሂደት አለው። ደንበኞችን በዛ ደስተኞች ናቸው። እኛ በማንኛውም ሰዓት ሳይቱ ላይ የተገኘን ኮንትሮል ለማድረግ ያመቹናል። እነዚህ አሁን አዲስ ያወጣናቸው ሳይቶች እነዚሁ ቅድም እንደነገርኩ ጋርመንት ላይ ነው ያሉት፣ ጋርመንት ላይ ነው የሚገኙት። ከነዚህ ሳይቶች ውስጥ እንግዲህ ከባለ 2 መኝታ ጀምሮ እስከ ባለ 3 መኝታ የካሬ አማራጮች አሉ። ያለቀው ቤት ላይም ፕሮግረስ ላይ ያለው ቤትም ያለው ላይ የቤት አማራጮች አሉ። ያው ጀስት በጣም ባይሆንም ግን የተወሰኑ የቤት አማራጮች ይኖሩናል፣ ያለቀው ቤት ላይም ማለት ነው። እነዚህ ያለቁ ቤቶችም እንግዲህ ደንበኛ ደስ የሚለው ቅድም ሆኖ እኛ ወደ ፕሮሞሽን ደፈር ስንመጣ ደንበኛው ሲመጣ የሚያየውን ነገር አዘጋጅተን ነው የምንወጣው ብያለሁ። ለዚህ አሁን ደንበኛው ሲመጣ በደንብ ልናሳየው የምንችለው ያለቁ ቤቶች አሉ፣ ሳምፕሎቻችን አሉ፣ ሰዎች እየኖሩበት ያለ አፓርትመንቶች አሉና እነሱ አዲስ ለምንገነባው ሳይት ግብአት ናቸው። ምክንያቱም እነዚህ አዲስ የሚገነቡ ሳይቶች በምን አይነት መልኩ ነው የሚገነቡት? ፊኒሽንጋቸው ምን ይመስላል? በሰሚ ፊኒሽ ምን ያህል ድረስ ይሄዳሉ? እኛውን ጂፕሰም ቻክ ድረስ ነው የምንወስደው። የሰሚ ፊኒሽ 90% ሲባል ኤግዛክት 90% ነው የምንሰራው። ምንም አይነት ከ90% የሚጓደል ነገር የለም። ይሄ ዲቴይል አግሪመንቱ ላይ የሚቀመጥ ነገር ስለሆነ ማለት ለዚህ እነዚህ አዲሶቹ ህንፃዎች ማሳያቸው የሚሆኑት ከስተመር መጥቶ የሚያየው ቅድም ያስረከብናቸው ያልናቸውን ህንፃዎች ናቸው ማለት። ስለዚህ አዲሶቹ ላይ ባለ 2 ባለ 3 መኝታ የካሬ አማራጮች አሉ። ቅድመ ክፍያቸው እዛ ላይ 30% ነው። ሌላው እነዚህ አዲሶቹ ላይ እንግዲህ ምንም አይነት የዋጋ ጭማሪ አናደርግም። ምናልባት እሱን ለማብራራት ያክል ለምሳሌ አንድ ሰው እኛ ጋር ቤት ሲገዛ 30% ዳውን ፔመንት ከከፈለን ለምሳሌ ማስረከቢያው ጊዜ 1 ዓመት ከ6 ወር ሊሆን ይችላል፣ ወይ 2 ዓመት ከ6 ወር ሊሆን ይችላል። በዚህ 2 ዓመት ከ6 ወር ወይም 1 ዓመት ከ6 ወር ጊዜ ውስጥ ምንም አይነት ኮስት አዲሽናል ኢንፍሌሽን ኮስት የብረት ቢጨምር፣ ሲሚንቶ ቢጨምር፣ ነዳጅ ቢጨምር ደንበኞቻችን ላይ ምንም አይነት ኢንፍሌሽን ኮስት አድ አናደርግም። በ15 ሚሊዮን ብር ከተገዛ ወይ በ10 ሚሊዮን ብር ወይ በ6 ሚሊዮን ብር ከተገዛ አዘንድ ኦፍ ዘ ዴይ ብሩ ተደምሮ ያንኑ ብር ነው የሚከፍሉት። እኛ ወደ ደንበኞች የምናስተላልፈው የኢንፍሌሽን ኮስት አይኖረንም። ይሄ ትልቁና እኛ እንደ ካምፓኒ የምንኮራበት አሰራራችን ነው። ይሄንን ደግሞ እኛ ኢንፍሌሽን ደንበኛ ደግሞ አንዳንዴ ይጠይቃል። ወደ ደንበኛው ሼር የማታደርጉት ከሆነ ኢንፍሌሽኑ በምንድን ነው ኢንፍሌሽኑ እንደ ካምፓኒ ሰስቴን የምታደርጉት የምትቋቋሙት እንዴት ነው ይለናል። እኛ እንደ ካምፓኒ ያለን ስትራቴጂ ምንድን ነው? ለምሳሌ ካምፓኒ ኢንፍሌሽኖች የሚቋቋሙ ለምሳሌ 2 ዓመት ከ6 ወር ያለው ህንፃ አለ። በ1 ዓመት ከ6 ወር እስከ 8 ወር ባለው ጊዜ ውስጥ መገንባት። ለምሳሌ አሁን ከ1 ዓመት በኋላ እናስረክባለን ያለው ህንፃ ከዓመት በፊት አፈር ነበረ፣ 1000 ካሬ ነው። በ1 ዓመት ጊዜ ውስጥ ሙሉ ለሙሉ ስትራክቸር ብሎኬት ስራ ሙሉ ለሙሉ አጠናቀናል። ደንበኞቹ ገና ለመረከብ 1 ዓመት ይቀራቸዋል። 2 ዓመት ስለሆነ ዲል ያደረግነው ማለት ነው። ስለዚህ 1 ዓመቱን ምን አደረግን እኛ ከኢንፍሌሽን ዳንን ህንፃውን ስለጨረስን። ደንበኛውም ደግሞ ትረስት ፉል ሆኖ ደስ እያለው ነው የሚከፍለን። ግልጽ ነው። እኛ 1 ዓመት ኢንፍሌሽን ራሳችንን ከኢንፍሌሽን አድነናል። ደንበኛው ትረስት ፉል ሆኖ እንዲከፍል አድርገናል። 1 ዓመት ደግሞ ኤክስትራ ለደንበኛው የመክፈያ ጊዜ ሰጥተነዋል። ደንበኛው ኦልሬዲ ቤቱን እያየ ነው የሚቀበለው ማለት ነው። ለዚህ ይሄ አድቫንቴጅ ደንበኛ የሚጠቀምበትና እኛ ቤቶችን የምንገነባው እኛ ኢንፍሌሽን እንዳያጠቃን ነው እንጂ ለደንበኛውን ብለን አይደለም። እኛ ከኢንፍሌሽን ለመዳን እንደ ካምፓኒ ሰስቴን ለማድረግ ቀደም እያለ ነው እየገነባ የምንሄደው እንጂ 2 ዓመት ከ6 ወር ብለን 2 ዓመት ከ6 ወር ሲሆን አይደለም ህንፃው የምንጨርሰው። እንደዛ ከሆነማ ኢንፍሌሽኑም የ2 ዓመት ከ6 ወር ኢንፍሌሽን ነው እኛ ላይ አድ የሚያደርግ። ለዚህ ከስተመሩ ያለምንም ኢንፍሌሽን እየተስተናገደ ይሄዳል። ሌላኛው እንደ ካምፓኒ አሪፉ ነገር ብለን የምናነሳው ካምፓኒው ለምሳሌ በተለያዩ ምክንያቶች ብዙ ምክንያቶች ይኖራሉ አንዳንዴ እንቅፋት የሚሆኑና በነዛ ምክንያቶች መሀል ደንበኛው በተለያዩ ምክንያቶች ብሩን ማውጣት ቢፈልግ ወለዱን ታሳቢ አድርገን እኛ ጋር የቆየበትን ወለድ ታሳቢ አድርገን ነው ያንን ብሩ የምንመለሰው። ብሩ መመለስ ብቻ አይደለም። አንዳንድ ቦታዎች ላይ እንግዲህ ብር መመለስም ጥያቄ ውስጥ ነው፣ ብር መመለስ በራሱ። እኛ ግን ያን ያክል ደረጃ ደርሶ ብር መመለስ እንኳን ቢኖርብን ወለዱን ታሳቢ አድርገን እኛ ጋር የቆየበትን ጊዜ ምን ያህል ቆይቷል፣ ምን ያህል ወለድ ወልዷል የሚለውን ታሳቢ አድርገን ወደ ደንበኛችን የምንመልሰው። እኛ ደግሞ ደንበኛው በተለያዩ ምክንያቶች ማውጣት ቢፈልግ እኛ ጋር ያለውን አግሪመንት ማቋረጥ ቢፈልግ 7% ብቻ ነው ከደንበኛው ላይ የምንቆርጠው። ያም እኛ ወለዷን ብቻ ቆርጠ የምንመልሰው እንጂ 20-30% ተቆርጦ ተንዛዝቶ ከስተመሩ ተጉላልቶ ረጅም ጊዜ ጠብቆ ምናምን የሚሄድበት አሰራርም እኛ ጋር አይኖርም ማለት። ስለዚህ እነዚህ አሰራሮች ደንበኛ ሞር በደንበኛ ላይ ትረስፉል ሆነ እንደውም ወደ ሚዲያም እንዳንወጣ ያደረጉ እነሱ ናቸው። ምክንያቱም
ወደ ሚዲያ የምትወጣው ከስተመር ፍለጋ ነው፣ ሰዎችን ለማምጣት ነው። እኛ ግን በቂ የሆነ ስቲል ነው ጋርመንት ላይ በቂ የሆነ ደንበኞች አሉ። ምክንያቱም ደንበኛ እኛ ጋር መጥቶ የአቅም ማነስ ካልሆነ በጥያቄ ይሄ ጎሏል፣ ይሄ ነገር አልተስተካከለም ብሎ የሚሄድበት አማራጭ የለም። ሌላኛው ደግሞ ትልቁ ባክቦን የምንለው ከማስረከብ ከዋጋ ከምናምን ባሻገር የወረቀት ጉዳይ ነው። ወረቀት ጉዳይ ስንል ሰው ቀለል አድርጎ የማየት ነገር ይኖራል። የወረቀት ጉዳይ ስንል ለምሳሌ የካርታ ጉዳይ፣ የሊዝ፣ የግንባታ ፍቃድ፣ እነዚህ የመሳሰሉ ነገሮች ምን አይነት ፕሮግረስ ላይ ነው ያሉት? ምን አይነት ካምፓኒ በእነዚህ ጉዳዮች ላይ ምን አይነት ነገር ነው እየሰራ ያለው? ምን ላይ ደርሶ ነው እየሸጠ ያለው? ቦታውን በውክልና ተቀብሎ ነው ወይስ ቦታውና ካምፓኒው የቦታው ይዞታ ያለው ሰውዬና ካምፓኒው ተስማምቶ ነው እየገነባ ያሉት? ወይስ ሪል ስቴቱ በራሱ ወደ ራሱ ስም አዙሮ መጀመሪያ ካርታውን ከዛ የግንባታ ፍቃድ አውጥቶ ነው እየሸጠ ያለው የሚለው ትልቁ ጥያቄ ነው። ብዙ ሰው ሚስድ የሚያደርገው የፕራይስ ዋይዝ እና ሎኬሽን ዋይዝ ብቻ ነው ብዙ ጊዜ እኛ ጋር የተለመደው። እነዚህ የወረቀት ጉዳዮች ብዙ ቦታ ላይ አግሪመንትና ወረቀት ላይ ብዙ ሰው ክሮስቼክ ሲያደርግ እኔም ባለኝ ልምድ አይቻላቅም። እዚህ ግን ስንመጣ እኛ የመጀመሪያው ስራችን የሚሆነው አግሪመንት ከተፈረመ ከአግሪመንቱ ጋር ካርታውን የቦታውን ይዞታ የጋራ ካርታውን ተናጥል ካርታ ወጥቶለት ከሆነ የተናጥል ካርታውን አብረን አያይዘን ሊዝ የተከፈለበትን የቫቱን የሁሉንም እነዚህን አያይዘን ለደንበኛው የምንሰጥ ነው የሚሆነው ማለት ነው። ይሄ ደንበኛው ያንን ኮፒ ከአግሪመንቱ ጋር ይዞ ሂዶ በማንኛውም ቦታ ክፍለ ከተማ የሚሆን የትኛውም ቦታ ላይ እየሄደ እነዚህ ወረቀቶች በመንግስት ኢንሹርድ የሆኑ መሆኑን ክሮስ ቼክ እያደረገ የሚሄድበት ሂደት ነው። ለዚህ በዛም ነው በቃ በደንብ ተቀባይነት አግኝተን ወደ ሚዲያው እንዳንወጣ አፍነው የያዙን እዚሁ ጋርመንት ላይ በዛ ምክንያት ነው። እና እነዚህ ነገሮች አሉ። ደንበኞቻችንን እኛ ጋር መጥተው ከዚህ አንግል ልናሰጣቸው የምንችለው ነገር የለም። ወረቀት ጉዳይ ላይ ሲሪየስ ነው። ምንም አይነት ሊያጣው የሚችለው ነገር ኢቨን እኛ ቅድም የነገርኩህ 1 ዓመት የቀረው ያለው ህንፃ ላይ የተናጥል ካርታ ወጥቶ አልቋል። ቤቱ እስከለተል ላይ ነው ግን የተናጥል ካርታ ወጥቶለታል። አሁን የተናጥል ካርታ ለማውጣት ምን ያህል ፕሮሰስ እንዳለውና ምን ያህል አድካሚ እንደሆነ የደረሰበት ሰው ብቻ ነው የሚያውቀው። ኢቭን አይደለም ሌላው ያ ራሱ አልቆ ቤቱ ተረክበው ለባንክ ለመበደር ወይ ለመሸጥ ገና ቤቱ ካርታው አላለቀም ምናምን ፕሮሰስ ገና ያንን ለመጠበቅ ራሱ ሌላ ሀስል ነው። ያን የሚያውቀው የሚደርስበት ሰው ብቻ ነው እንጂ ሌላ ሰው የተናጥል ካርታ ምናምን ስትለው ዛትማች የቫሊዩ ጉዳይ አይገባውም። ስለዚህ እኛ ያንን የተናጠል ካርታ ቤቱ እስከለተል ላይ ያለን የሚሰጠን ምንድነው መጀመሪያ ላይ ያሉትን ፕሮሰሶች እየጨረስን ስለምንሄድ ነው። ፕሮሰሶቹ ሳይጨርሱ ሳያልቁ ወደ ሽያጭ ስለማንገባ ነው ማለት ነው። በወረቀት ዙሪያ ላይ ያሉ ነገሮች እንደማርግለስ ይህን ይመስላሉ። አዎ በጣም ደስ ይላል። ለመናገር ጥሩ ነው። በጣም ከምለው በላይ ብዙ ሪስቴቶች እኔ ሄጃለሁ፣ ብዙ ሪስቴቶች ሰምቻለሁ። ለመናገር ተመልካቾች የሚያውቁታል በደንብ ነው ያብራራል ስለ ድርጅቱ። በጣም ትልቅ ገለጻን ያደረክል። እውነት ነው ሚዲያ መውጣት የማያስፈልጋችሁ ያሉት ደንበኞች ራሱ በቂ ናቸው ብዬ አስባለሁ። እንዳልከን የወረቀት ጉዳይ በጣም ወሳኝ ነገር ነው። ብዙ ሰው ማያየው አከፋፈልና ገንዘብን ብቻ ነው ትኩረት የሚያደርገው እና ያ ደግሞ በጣም ወሳኝነት አለው። እንዳልከው የተናጥል ካርታ በጣም ወሳኝ ነገር ነው። በጣም አሪፍ ነው። ምናልባት ግን እንደ ጥያቄ ተመልካቾችም ጥያቄ ይኖርባቸዋል ብዬ የማስበው ነገር ህንፃ ምን አይነት ፋሲሊቲዎች አላቸው የሚለው ነገር እና ባለስንት ባለ መኝታ ቤቶች ናቸው ያሉት? ከዛ ውጭ አከፋፈሉስ እንዴት ነው? ምናልባት ደግሞ አብዛኛው ደግሞ ውጭ ያሉ ሰዎች መግዛት ቢፈልጉ በምን አይነት መንገድ ነው መክፈል የሚችሉት? ከድርጅቱ ጋር በምን አይነት መንገድ ነው አግሪመንት መፍጸም የሚችሉት? ሰው ከሌላቸውም በምን አይነት መንገድ ነው ማድረግ የሚችሉት የሚለው ነገር ምናልባት ትንሽ ጠቅላላ አድርግልንና ብትነግረን። በጣም አሪፍ ጥሩ ጥያቄ ነው። ያው ይህን ጥያቄ የሚያነሳው የፕሮዳክቱ መወደድ እኛ ያቀረብነው ፕሪቪሌጅ መወደዱ ነው። እስከዛ በኋላ ሰዎች በምን አይነት ፕሮሰስ ነው ቤቱ ምን አይነት አሚኒቲዎች አሉት የሚለው ጥያቄ ይመጣውና ይህን ጥያቄ ለመመለስ ኦልሬዲ አሁን ኮመን ሆኗል። እውነቱን ለመናገር ከሆነ ስታንድ ባይ ጄኔሬተር፣ ከርሰ ምድር ውሃ፣ ሊፍት የሚሉ ነገሮች ኮመን ሆኗል። ኮመን የሆኑት ግን በፕሮሞሽን ደረጃ ነው። ገብቷል። አሁን ብዙ ነገር ሲደጋገም እውነት ይሆናል። ግን አዘይንዱ ዘዴ ህንፃው ሲረከብ ያን ነገር ፐርፌክትሊ አለው የለውም የሚለው ስንረከብ ነው የምናውቀው። እስካልተረከብን ድረስ ስለቦታ የመረጃ ብቻ ነው ወይ አግሪመንቱ ላይ ነው ወይ ሌላ ክስ ነው ምናምን። እዚህ ስትመጣ ግን ያስረከብናቸው ቅድም እንዳልኩ 3ቱ ህንፃዎች ከ3ቱ ደግሞ ሌሎች 3 ደግሞ በዚህ 1 ዓመት ጊዜ ውስጥ የምናስረክባቸው ደግሞ ሌሎች 3 አሉ። እነዚህ ላይ ሙሉ ለሙሉ 3ቱ ላይ አሁን እዚህ ላይ እንደምታዩት ሊፍቱ አክቲቭ ነው። ስለዚህ ምን አይነት ሊፍት እንደምንጠቀም ደንበኞች መጥተው ይሄን ህንፃ እንደማሳያ ማየት ይችላሉ። ፉል ፊኒሽድ የሚገዙ ከሆነ ፉል ፊኒሽዳችን ምን እንደሚመስል እዚህ ህንፃ ላይ ማየት ይችላሉ። ሰሚ ፊኒሽድ ከሆነ የምናስረክበው ሌሎች ህንፃዎች አሉ በሰሚ ፊኒሽድ ይሸጥ ናቸው።
እዛ ላይ ሰሚ ፊኒሽድ ምን እንደሚመስል ሰሚ ፊኒሽዳችን ምን ያህል ድረስ እንደሚሰራ ክሮስ ቼክ እያደረጉ ይሄዳሉ። የከርሰ ምድር ውሃ አክቲቭ ነው። ምንም ድርድር ውስጥ የሚገባ ነገር አይደለም። አሁን ባለው ሁኔታ ከርሰ ምድር ውሃ አክቲቭ ነው። እሱንም እዚህ ህንፃ ላይ እና ከዚህ ቀደም 3 ያስረከብናቸውና 3 የምናስረክበው ህንፃ ላይ አክቲቭ ነው አክቲቭ አይደለም የሚለውን ማየት ይችላሉ። ስለዚህ ከስተመር ሲመጣ መረጃውን ብቻ ወይ አሁን ፋውንዴሽን ላይ ያለ ምናምን ብቻ አይቶ አይደለም የሚሄደው። ከዚህ በፊት የተረከበውን የካምፓኒውን የበፊት ፕሮፋይል አይቶ በምን አይነት መልኩ ነው የሚሰራው፣ የኔም ነገር እንደዛ ነው የሚሰራው፣ እንደዛ እየተሰራ ነው ብሎ እያየ የሚሄድበት እድል ነው ያለው ማለት ነው። ስለዚህ ያለቁት ለእኛ በደንብ ማሳያዎቻችን ናቸው፣ ለሚሰሩት ተስፋ ናቸው ማለት ነው። እነሱን እያየ ደንበኛ በዚህ መልኩ ነው የሚሰራልኝ እያለ ሄዳል። እኛ ጋር በደንበኛው ምርጫ ነው ፉል ፊኒሽድ እና ሰሚ ፊኒሽድ ሁለቱም አይነት አማራጮች አሉ። በሁለቱም የተሰሩ ቤቶች አሉ። ሁለቱን አይተው ይሄኛው ለኔ ይሻላል፣ ይሄኛው ከኔ ጋር ይሄዳል የሚለውን ክሮስ ቼክ እያደረጉ የሚሄዱበት እድል አለ። ለዚህ አሚኒቲዎቹ ሙሉ ለሙሉ ሬዲ ናቸው፣ አክቲቭ ናቸው። አሁን 3ቱ ቤቶች ላይ አክቲቭ ናቸው። ቀጣይ የምናስረክባቸው 3ቱ ላይ ደግሞ ሬዲ ፕሮሰስ ላይ ናቸው። ተገጠሙ ያሉ ፕሮሰስ ላይ ያሉ ቤቶች ስላሉ ሲረከብ ግን ኦልሬዲ ሁሉም ነገር ተጠናቆ ነው ፋሲሊቲው የሚረከበው ማለት ነው። ሌላኛው በምን አይነት መልኩ ሰዎች በምን አይነት መልኩ እናንተን ኮንታክት ማድረግ ይችላሉ ነው። እኛን በሁሉም አይነት መንገድ ኮንታክት ማድረግ ይቻላል። ሰዎች ወደ ቢሮችን መላክ ይችላሉ። ጋርመንት ላይ ማርቨለስ ቢባል ሁሉም ሰው ያውቃል። ስልኮች የምናስቀምጥበት አጋጣሚ ይኖራል። ሴልሶቻችን አሉ። በእነሱ አካይነት ወደ እኛ ደውለው ያለው ዲቴይል መረጃ መጠቀም ይችላሉ። ከዛም ባሻገር ደግሞ ውጭ ያሉ ሰዎች ደግሞ በተለያዩ አሁን ያው የቴክኖሎጂው ሁኔታ ያቀለዋል ነገሩን። ውጭ ያለ ሰው አንድ ይሄን መረጃ ይወስዳል። አንድ ሰው መላክ ሊጠበቅበት ይችላል፣ የማመን ችግር ካለ። ከዛ ውጭ እኛም በቪዲዮ ኮልም በዋቴቨር በሁሉም ነገር እነሱ ሰፖርት ለማድረግ ሬዲ ነን። ምክንያቱም እውነቱን ለመናገር ከሆነ ማርቨለስ ትርፍ ቤት የለውም፣ ትርፍ ቤት የለንም። እኛ ወደ ሚዲያው ከመምጣትና ነገ ፊውቸራችን ሰፊ ከመሆኑ አንጻር ነው እንጂ አሁን ባለው ሁኔታ ላይ በጣም ያን ያክል ተትረፈረፈ ቤት ኖሮን አይደለም። በጣም እኛ ብዙ ፕሮዳክት ስለማንይዝ የተግበሰበሰ ሰፊ ፕሮዳክት ይዘን ምናምን እንትን አንልም። የምንችለው ጀስት ከስተመር ሊቀበለው የሚችለውን በዲዛይን በኳሊቲ በሁሉ ነገር አንጻር ተቀባይነት ያለውን ፕሮዳክት ብቻና ኢፌክቲቭ የሆነ ሎኬሽን ላይ ስለምንይዝ ያን ያክል ቤት የለንም። ግን ካለው ቤቶች ደግሞ አማራጮች አሉ። የተሻሉ አማራጮች በተሻለ ኳሊቲ የሚሰራ በተሻለ ፕራይስ የሚቀርብ ቤቶች አሉ። እነሱን ከፈለጉ ግን እኛን ኮንታክት እያደረጉ ሙሉ መረጃውን ማግኘት ይችላሉ። በዲኤችኤል ሲስተም እዛው ሆነው በውክልና በቪዲዮ ኮል ያለውን ፕሮሰስ በራሳቸው ስም ፕሮሰስ እያደረጉ የሚሄዱበት እድል ሰፊ ነው የሚሆነው ማለት ነው። በጣም ደስ ይላል ተመልካቾች። ስለዚህ ይሄ እድል እናንተ ጋርም አለ ማለት ነው። በፈለጋችሁት አማራጭ እንዲሁም ደግሞ ያው በዲኤችኤል ያላችሁበት ቦታ ተልኮላችሁ አግሪመንቱ ፈርማችሁ መሆን እዚሁ ተልኮ ራሳችሁ መጨረስ ትችላላችሁ። ሰው የሌላችሁ ሰዎች ካላችሁ ያላችሁ ደግሞ ካላችሁ ልካችሁ ቢሮም መጠየቅ ትችላላችሁ። ኢንፎርሜሽን የተሰሩትን ማየት ትችላላችሁ። እንዲሁም ደግሞ እስካሁን ድረስ ያያችሁት ደግሞ ያው ያስረከቡትንም ስራዎች ነው እና በዚህም በቪዲዮም ብዙ መረጃዎችን እያገኛችሁ ነው ብዬ አስባለሁ። ካምሺ በጣም ደስ ይላል። ጥሩ ኢንፎርሜሽን ነው በደንብ እያገኘን ያለ ነው። የሚገርም ነው በጣም። ምናልባት ግን በምን አይነት የካሬ አማራጮች ይገኛሉ፣ አሁን ላይ ደግሞ አክቲቭ የሆኑ ሳይቶች የት ናቸው የሚለውን ምናልባት ብትነግረን። እሺ አከፋፍላችን እኛ 30% ነው ዳውን ፔመንቱ። አሁን አክቲቭሊ እጃችን ላይ ያለው በደንብ ብዙ ቤቶች ኦፕሽን ዝቅተኛ ፍሎሮች ለአከፋፈል ምቹ የሆኑ ሎኬሽን ዋይዝ በጣም ተመራጭ የሆኑ ሳይቶች አሉ። እነሱ ላይ 30% ነው ዳውን ፔመንታችን። ከባለ 2 መኝታ የካሬ አማራጭ 91 ካሬ ጀምሮ ማክሲመም ባለ 3 መኝታ 142 ካሬ ድረስ የካሬ አማራጮች አሉት። እነዚህን ዳውን ፔመንታቸውን እየከፈሉ መግዛት ይችላሉ። አሊያም ደግሞ 100% ከፍሎ በተወሰነ ዲስካውንት ተደርጎላቸው መስተናገድ ይችላሉ። ምክንያቱም ቅድም እንደነገርኩ ኢንፊሌሽን ስላለ የማስረከቢያ ጊዜ እኛ ጋር ጥያቄ ውስጥ አይገባም፣ ለራሳችን ስለሆነ የምንገነባው ማለት ነው። እና 70% አሁን 30% ዳውን ሲደረግ 70% ደግሞ በአንድ ዓመት ከ6 ወር እናስረክበዋለን። ይሄ በአንድ ዓመት ከ6 ወር እናስረክበው ህንፃ G+9 ነው፣ ሊፍት አለው። ሙሉ ለሙሉ ህንፃው ላይ ያሉት ቤቶች እንዳለ 140 ካሬ ናቸው፣ ባለ 3 ናቸው። በፍሎር 4 ቤትና እንደዚህ አይነት ህንፃ አንድ አስረክበን በጣም ብዙ ሰዎች የወደዱት ነው። በፍሎር ሰው አይበዛም፣ ሊፍት አለው፣ G+9 ነው። ዴሊቨሪ ታይሙ 1 ዓመት ከ6 ወር ብቻ ነው። እኛ ሙሉ ለሙሉ የምንጨርሰው 1 ዓመትም ላይፈጅብን ይችላል፣ ቅድም በነገርኩ ኬዝ ማለት። ስለዚህ እሱ ላይ እንዳለ ኦፕሽን። ይሄኛው ደግሞ G+9 እና የ1 ዓመት ተኩል ጊዜው የሚያጥርባቸው ከሆነ እንደ ሌላ ኦፕሽን ደግሞ ምን አለን? በ2 ዓመት ከ6 ወር ደግሞ የምናስረክበዋለን። እሱ ላይ ስንሄድ የካሬ ኦፕሽኖች አሉ። 91 ካሬ አለ፣
111 ካሬ አለ፣ 126 ካሬ አለ፣ 142 ካሬ አለ። እነዚህንም በዳውን ፔመንት 30% ከፍለው ቀሪውን 70% ግን እስከ 2 ዓመት ከ6 ወር እየከፈሉ የሚሄዱበት እድል አለ ማለት። ለዚህ በጣም አጠር እንዲል ከፈለገ በአመት ከ6 ወሩ ላይ መስተናገድ ይችላሉ። ያ ደግሞ ታይት የሚያደርጋቸው ከሆነና ጊዜው የሚያጠር ከሆነ ደግሞ በ2 ዓመት ከ6 ወሩ ላይ የተለያዩ ካሬ አማራጮች ስላሉ ጋርመንት ሂል ላይ ክፍለ ከተማው አጠገብ እነሱን የካሬ አማራጮች እና የሳይት አማራጮች እየተጠቀሙ የቤት ባለቤት መሆን ይችላሉ ማለት ነው። አሁን የምንገኘው እንግዲህ ቅድም ያስረከብነው 3ኛው ሳይታችን ቴራስ ላይ ነው የምንገኘው። እዚህ ጋር ሆነን 9ኙንም ሳይቶች በደንብ ማየት እንችላለን። እዚሁ ነው መቁጠር እንችላለን። እዛ ጋር ያለው እስከለተለ ያለው 2 ብሎኬት ያለበት ሰው ከላይ እሷን ከ1 ዓመት በኋላ እናስረክባለን። ከ6 ወር በኋላ የምናስረክባቸው ደግሞ 2 ህንጻዎች እዚህ ጋር ነው ያሉት። ራሱ የዚህ ህንጻ ዲዛይን ነው፣ ግን ያኛው ምንድነው G+8 ነው። ማዶ ላይ ደግሞ አሊቢራ አደባባይ ጋር ሳይደርስ ልክ አሊቢራ አደባባይ ጋር እንደረሰን እጥፍ እንዳለን ምናየው አለ። 3ቱን ህንጻዎች በ1 ዓመት ጊዜ ውስጥ ዴሊቨር የምናደርጋቸው ናቸው የሚሆነው ማለት ነው። እና ትልቁ ሳይታችን የሚገኘው ሂል ይባላል። ክፍለ ከተማው አጠገብ፣ ምናልባት ተመልካቾች ጋርመንትን በደንብ የሚያውቁት ከሆነ ቆሮሶ ዋሳ ቤት አጠገብ ነው የሚገኘው። ልክ ከክፍለ ከተማው ወደ አትክልት ተራ በሚወስደው መንገድ ላይ የመጀመሪያው መታጠፊያ ላይ የክፍለ ከተማውን አጥር እንደጨረስም ማለት ነው። እዛ ጋር ነው የሚገኘው። በጣም ብዙ የቤት አማራጮች አሉት። 2 ዓመት ተኩል ነው። በ1 ዓመት ተኩል ውስጥ የሚገነቡት ደግሞ G+9ኞች ደግሞ አንዱ ጋራ ጋር ነው የሚገኘው፣ አንዱ ዲያስፖራ ሰፈር ላይ ነው የሚገኘው። ስለዚህ 9ኙም ሳይቶቻችን እዚሁ ላይ ነው የሚገኙት ማለት ነው። ኳሊቲያቸው እንደውም ከዚህ የተሻለ ለማድረግ ነው። ያው ከህንፃ እኛ የተሻሻለን፣ ከዚህኛው ደግሞ 4ኛው ህንፃችን እንደዛ እያለ የተሻሻለ የሚሄድበት ሂደት ነው ያለው። አፕዴት አዎ ከዘመኑ ጋር ነው። ብዙ ሳይቶች አይቻለሁ። እግዚአብሔር ነው የምላችሁ፣ ብዙ ሳይቶች አይቻለሁ። እንደዚህ ሳይት የሚያምር እስካሁን ድረስ አላየሁም። በጣም ቤቶቹ ስታንዳርድ በጣም የሚያምር ነው። ፉል ፊኒሽድ ሲባል ዝም ብሎ ነው ይመስላል ለመናገር፣ ግን እያንዳንዱ ጽድት ሁላ ቲቪ ስታንድ ምናምን ሁላ አለውና በጣም ነው የገረመኝ። ሁላ አሰራሩ ኳሊቲው እውነት ለመናገር ራስ ላሰራ በትል ራሱ ሰሚ ፊኒሽድ አድርገህ ራስ ላሰራ በትል እንደዚህ አይነት እቃ ማቴሪያል አታገኝምና በጣም የሚያምረው በጣም ኳሊቲው የጠበቀ ነው። ላይክ ድሪሜን ነው ዛሬ እዚህ ያየሁት ትላለህ ተቃጠልና። ለማንኛውም ተመልካቾቻችን በጣም ደስ የሚል ነው፣ ቆንጆ ነው በጣም ማርቨለስን ሪስቴት እንግዲህ ምርጫችሁ አድርጉ። በደንብ ኮንታክት አድርጓችሁና ትጠቀማላችሁ። ሀብታም ወይም ደግሞ ኢንቨስት ማድረጊያ ጊዜ አሁን ነው ማለት ነው። ተመልካቾቻችን እናመሰግናለን። በጣም ደስ ይላል። ተመልካቾቼ በደንብ ግልጽ ሆኖላችኋል ብዬ አስባለሁ። ለእኛም እንደዛው እንግዲህ በጣም እናመሰግናለን። ለመናገር ያው እንደተናገረው ነው የኢንፍሌሽን ችግር ምንም አይኖርም። ምክንያቱም ድርጅቱ ራሱን የቻለ አቅም ስላለው ግዴታ ብር አይጠብቅም። ስለዚህ ባለው ሰዓት ያደርሳል። ያ ደግሞ ትልቅ ነገር ነው ብዬ አስባለሁ ለገዢው ማለት ነው። እኛም የምንፈልገው ያ ነው አለ እናያለን። ብዙ ሪስቴቶች እንግዲህ በቲክቶክን በብዙ ቅሬታ ሲቀርብ እናያለን። 3 ዓመት ሳይቀበሉ የቆዩ ክስ ላይ ያሉ በጣም ብዙ ሰዎች አሉና ያ ደግሞ በጣም ያስጠላል። ገንዘብሽን ከፍለሽ ሳታገኙ ስትቀሩ በጣም ከባድ ነውና ያ ነገር ደግሞ እንደተናገርከው እንደዚህ ችግር የለም። ያ ደግሞ ለሰራቸው ሳይት ማሳያ ነው ብዬ አስባለሁ። ስለዚህ እኛም ደግሞ በደንብ ተነጋግረንበት ጥሩ አማራጭ ከሆነ ለኛ ያን ነገር እንግዲህ እንቀላቅላለን፣ ቤተሰብ እንሆናለን ማለት ነው። ተመልካቾቻችን እንግዲህ እንዳያችሁት ነው ብዙ ነገሮች ተነግረዋል፣ ለእናንተ የሚጠቅሙ ምናልባት ኢትዮጵያ ውስጥ ምን ኢንቨስት ላድርግ፣ ወደ ሀገሬ መምጣት ፈልጋለሁ፣ ምን ይዤ ልምጣ የምትሉ ከሆነ እንግዲህ ይህ ትልቅ አማራጭ ነው ብዬ አስባለሁ ተመልካቾቻችን። ስለዚህ በምታየው ስልክ ቁጥር እየደወላችሁ የምትፈልጉትን ጥያቄ መጠየቅ ትችላላችሁ። በጣም እናመሰግናለን። እግዚአብሔር ያክብረልን ሁላችሁም። እኛም ስለመጣችሁ ከልብ እናመሰግናለን። ቤተሰብ እንደምንሆን ደግሞ ተስፋ እናደርጋለን። ምንም ጥራት ማርቨለስ ሪልስቴት ሁሌም ያኮራናል። በቃላችን እንገኛለን ብለን ተስፋ እናደርጋለን። መልካም ጊዜ ሁላችሁ። እናመሰግናለን። እሺ፣ ሰላም ሁኑ። እሺ፣ ማነው ባሌ ናጎይ ወደዛ ዙር፣ ወደዛ ዙር። ምን ሆንኩ? ያቤል ድምፅ ነው ሰማው። ጆሮ ነው አቃጭሎብህ ነው እንዴ? ፍቅር ይዘሽ ምን ታረጋለሽ? ሰርፕራይዝ
እኛ ምንም የደከምነው ነገር የለም። ይህን ሁሉ ነገር እግዚአብሔር ነው ባለቤት ነው እግዚአብሔር። ስለዚህ ባለቤትህን በደንብ አድርገህ መለፈሻ አይባልም እንዴ? እንደዚህ እኮ ምንም እውነት ከተጋባን የመጀመሪያ ልደትን ለየት አድርጌ ላሳልፈው ብዬ ነው። ኧረ ኢግኖር አታርጉኝ። እንደዚህ አይነት አይገኝም። እሺ ይገኛል። ኦኬ በመቀጠል ኢዮብ ኬኩን ይቆርስልናል። ኬኩን እኮ ያስፈልግም ነበር። አይ ያስፈልጋል። ኢዮብ እንድንሰባሰብ ያስፈልጋል ነበር። ተፈተትሩ በየቀ ያና ከጣጣራለሁ ስደውል አታነሱም ምናምን። አይ እንዴት እኔ ደግሞ ፕሮግራሙን ረዱ ነግራን መቼም ወንድማችን ነው ብለን ብልሹክልንል አስበን ነበር። በርግጥ ግን ደግሞ ያው ረዱ እስቲ እንተባበራት እና ሳምሮ በሚል ነው እንግዲህ እንኳን እንተባበራችሁ። አለምን ኢዮብ ደግሞ አደገ ገብቷል። እዚህ ጋር አሁን ኬኩ ላይ እንደመጣው ኢዮብ አደገ ማን ያጻፈው? በእርግጠኝነት አቤል ያጻፈው አረ እኩያ ሆነን ለማለት ነው። እኔ ባይዘው ማደግ አልፈልግም። አሁን ልደቴ 26 ነው። እሺ 27 ከአምስት ቀን በኋላ 26 ነው። ለምን ማደግ አልፈልግም? ማርጀት አልፈልግም። ማርጀት ይደርሱበታል። በቃ እኩል አብሮ ያድጋሉ። ችግር የለውም። አይ ደስ ይላል። በጣም አመሰግናለሁ። ምንም እኔ አላውቅም፣ ምንም ቃል የለኝም። እኔ ፍቅር ሁሉ ነገር ምን እንጃ አላውቅም። በጣም ብዙ ነገር ነው ያወጣሽው። እርግጠኝነት በጣም አመሰግናለሁ። እሺ በጣም እንጃ በእንባ ቢሆን ደስ ይለኛል። ካልመጣ ምን ያርገው? አላስደሰተውም ማለት ነው። በቃ ይሄን ልብ የሚነካ ነገር እውነት እዚህ ጋር ነው ያለው። ይዞት ነው ጫን በጣም አመሰግናለሁ። ቴንኪው። የወንድ ልጅ እኮ ካለቀሰ ከባድ ተደብቆ ነው የሚያለቅሰው ይባላል። ተደብቆ በዚህች እድሜ ውስጥ ምን ነገር ቁም ነገር ተማርክ? ህይወት ላንተ ትርጉም አለ? አጭር ባጭር ሳታበዛው አርዝመ ማለት ነው። አዎ እድሜ ብዙ ሰው አይገምትም ለመናገር። አሁን 23 ዓመት ያስኩ ማለት ነው። ይሄ ፊዚካል ኬዝ መጥቶ ነው ታዲያ? ይሄ ፊዚካል ኬዝ መጥቶ ነው። በጣም ብዙ ይገርማል። የሚገምተኝ 27 28 30 ነው ራሱ ይገምተኝ አለ። እውነት ለመናገር እኔ እድሜን አልናገርም። የማናገርበት ምክንያት ኪኒን ዋጥ ታደርጋለህ። አሁን በቅርቡ እኮ መናገር የጀመርኩት አሁን ነው። ስራ አለኝ አይደለ? አያምነኝም አይደለ? አሁን 90 ነው የተወለድኩት። 96 ነው የተወለድኩት። እና ሰው ስለማይክ ይዋሹ ስለሚመስል አልናገርም። ግን ዘጠናዎቹ የሚለው የፌስቡክ ፔጅ አለ አይደል? እዛ ላይ ግን ስትለቅ አይቻለሁ። የዘጠናዎቹ ፎቶ ነው። ዘጠናዎቹ ያሳለፋችሁ ላይፍ 97 ላይ ራሱ ትዝ ይለኛል። በጣም ብዙ ነገሮች ተሳልፈናል። በአንድ አመቴ ማለት ነው። በአንድ አመቴ በጣም ብዙ ነገሮች ትዝ ይለኛል። ሽል ስለማብላት እየተናፍቷል። በስመ አብ እኔ ነው ከመርካቶ ነበር እዛ ሰዓትና በጣም ትልቅ ገጠመኝ ነገራችሁ። አይ አሁን እንግዲህ እድሜ ጥሩ ነገሩ ብዙ ነገር ያሳያል። ብዙ ትዝታ ይኖርሃል። ብዙ ነገሮችን እውነት ለመናገር እንግዲህ እሱ ሲወለድ ያለበትን ነገር መቼም ስለዚህ ኬካችንን እንቁረስ። ወደ ስጦታ እንገባለን። እኔ ደክሪት ፍጥነት በቃ አንድ አመት ነው አይደለም፣ 22 አመት ነው አይደለም፣ 23 አመት ነው።
አሁን ይልቁኑ ትልቁን ነገር ስጦታውን ይይዛችሁ። የምስጦታ ምን ይስጦታ ይዘን እንምጣ። ማን ነው ስጦታ? አንድ ሰው ያግዘኝ እንዴ ለምን አይሉን ይዘን ለምን ማለት ሲጀመር ቤት ውስጥ እኮ መግባት አይችልም እኮ ሸፍናውታል። ቤት ውስጥ እኮ መግባት አይችልም እቃው። ስለዚህ አይሉን ይዘን እንደዚህ ነው የሚይዘው። አያያዝ ትክክል ነው። አርባጣተ ለምን ጨርቅ አታመጣለትም? ናዚ ስር ግባ። አይ ምንድን ነው በዚህ ናዚ ስር ግባ። አይ በቤት ውስጥ መግባት አይችልም። በጣም መኪና ነው ትልቅ ኧረ ማለት አይ ሙድ እያዛችሁ ቢሉ ሜቢ ዋት ሻል አይዱ እናምጣው ለምን አይደለም? መጀመሪያ በቃ ትንሿን ነገር ይዘን ሂንቱን እናንጣለት። በቃ ትንሿ ማለት ቁልፏ ማለት ነው አይደል? አንተ ደግሞ ታውራት ተናገራ። አይ እንደው በጣም ከባድ እኮ ነው። ስሜት ያደርጋል። አይዞህ አሁን ወደዛ በቃ ጀርባህን ስጥ እስቲ እንዳትዞር ቻፕ አይ ካካፈልከኝ ነው። እኔ ውል እዚህ ጋር ሰርተን በይሰክክል አድርገን ይቻላል ማለት እንደው ትልቅ ነው። ኧረ ሙድ መያዝ ሙድ ትይዛላችሁ። ኧረ በስመ አብ ሸራሪት የምር ሙድ እያዛችሁ ሄኖክ ምንድን ነው ደብሯት ምንድን ነው ሸራሪት አጋጥማችሁ ለሰጡኝ ሸራሪት ፕራንክ አሉን ለበዛው ለምን ወይኔ ፕራንክ አሉን በዛ እንደደነገጠች ቃል ቤብራት ደነገጠች ቃል እኔ ቤብራት ደነገጠች። አንድ እያስቸገረኝ ነው በጣም ያለው ዋይ ምንድን ነው? እሺ ድዙር አማን እንደዚህ ያዞራችሁ ግን ሙድ ያዛችሁ ግን ነው እርግጠኛ አንቦክስ አድርጉት ይላጥ እንዴ ምንድን ነው ያከፍለኝ ዙር በቃ ብዙር ይሻላል። በዚህ ምንድን ነው ሰርፕራይዝ ያበደ በስመ አብ አቤል ራሱ በጣም እኮ ምንድን ነው ያው ላሰብከው ፕሮጀክት ነው። እሷ እንግዲህ በጣም ከእግዚአብሔር ጋር እንግዲህ በጣም በእውነት ለፍታለች ማለት ነው። ደገፍ አድርጉት። ለማንኛውም ደገፍ አድርጉት። አዲስ ደገፍ አድርጉት እንዴ ጀርባ ነው ይገባል። ባይዘዌይ በጣም ሃይ ኳሊቲ የሆነ ቴሌቪዥን ነው። በነገራችን ላይ ይሄ ቴሌቪዥን ነው። አዎ እና ደግሞ ቴሌቪዥን ፎም ነው። እሺ ከየት ነው? የትም ፍጩ ነው። አይ ከባንክ አያይዛል። ባንክ ብድር ተፈቅዶ የለ አይጣም በእውነት ኧረ ስሜታችን እውነት ስለ ኧረ እንደግ ሰርፕራይዝ እንደዚህ ከሆነማ ጥሩ ነው። ዝም የሚያስብል ከሆነ እና እሺ ደስ ብሎሃል? ደስ አይደለም እንዴ? በቃ በጣም አመሰግናለሁ። ይሄ ቁልፉ ነው፣ ፓስወርዱ ነው ማለት ነው። ይሄ በዚህ ይሄን ሲነካው ነው ይሄ የሚከፍተው ማለት ነው። ሲሳካ ነው። ለእኔ ስራ በጣም ትልቅ ሚኒንግ አለው። በጣም ለመናገር ማለት በጣም ውድ ነው። ይሄ እንዴት ከየት አምጥተሽ ነው? እሱን ማታ እናወራለን። በጣም አመሰግናለሁ። ባንክ ብድር ይላል። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እውነት በጣም ምንም አይነት ቃል የለኝም። እኔ ፍቅር እወድሻለሁ። እናወራለን ግን ከየት እንደመጣሽ። እሺ ያው በጣም እንግዲህ እግዚአብሔር ያው መቼም ሰው
ወደዚህ ምድር የመጣበትን ቀን ስጦታውን ግን የተጠቀመበት ነው። ስጦታውን በጣም የተጠቀመበት ነው። ለማየት ጓጉቷል። ሰጪውም እግዚአብሔር ይስጠው አስቦ ላደረገው እውነት እኛንም ደግሞ ተሰብስበን ደግሞ የዚህ ደስታ ተካፋይ እንድንሆን ፈጠንኩበት። ልምድ የለህም ማለት ነው። ልምድ ያለው ይቀጥል። ለማንኛውም እንግዲህ እግዚአብሔር ይመስገን ለሰጪውም ላደረገሽው ለዚህ ሁሉ ነገር ደግሞ እንግዲህ የእሱን ህልምና ሀሳብ ለማሳካት መቼም አጠገብ ያለች ሴት ናት። ጠንካራ ሴት ስትኖር ጠንካራ ወንድን ሰክሰስም የሚኖረውና እግዚአብሔር ይስጥሽ። በጣም ትልቅ ነገር አድርገሽለታል። እሱም ደግሞ እንግዲህ በዚህ ዘመኑ ደግሞ ማስታወሻ የሚሆነውን ነገር ይዟል። ቀጣይ ዘመኑ ደግሞ የተባረከ የተቀደሰ በስራውም በምኑም የተባረከ እንዲሆንለት እግዚአብሔር ይርዳው። በርታ። እንወድሃለን ወንድሜ አለሜ። በዛው ቡና ያለ እሱ አይጠጣልኝም። እውነት ከቀረን ያልጠጣም በቃ ቡና አቆማለሁ። ችግር የለም። ልጅ ሰዓት አይደለም። እንኳን ደስ አለህ። በጣም ስትመኘው የነበረውን ሁሌ ይለኛል። ቡናም ስጠጣ አብረንም ስንዝናና ሁሌ ይለኛል የሚፈልገው እቃ ነውና አንድ ቀን እገዛዋለሁ የሚለውን ነገር ነው ያሳካችለት ክብርት ባለቤቱ። ራዲዬ ትዳራችሁን ይባርክላችሁ። በልጅ በፍሬ እግዚአብሔር ይባርካችሁ። የተባረከ ትዳር ያድርግላችሁ፣ ያዝልቃችሁ አይደል የሚባለው? እናመሰግናለን። በጣም እኔ ደስ ብሎኛል። ከነገ ወዲያም ከዚህ የተሻለ ቦታ እናገኛለን ብዬ ተስፋ አደርጋለሁ። ያው ተባረክ፣ አግኝ፣ አትጣ። አመሰግናለሁ። ጊዜን ቆጥብ። ሁላችሁንም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ቴንኪው ሁላችሁንም። ለተመናገር እዚህም ለመድረሴ እናንተ ሰፖርት በጣም ትልቅ ዋጋ አለው። እኔ ፍቅር በጣም አመሰግናለሁ። እሺ እግዚአብሔር ያክብርልኝ። ሁላችሁንም በጣም አመሰግናለሁ። መልካም ምኞታችሁን ስትመኙ ለነበራችሁ በጣም አመሰግናለሁ። እንግዲህ ጠዋት ላይ አብረን ሄደን ሰሊሆም አብልተን ከዛም ሳረም የሆነ ስራ ነበረብኝ እዛ ደርሼ መምጣቴ ነውና አልጠበኩም። በእርግጥ የሆነ ነገር እንደምታደርግልኝ አምን ነበረ፣ ግን በዚህ ልክ አልጠበኩም ስመጣ እና በጣም አመሰግናለሁ ሁላችሁንም። እግዚአብሔር ያክብርልኝ። ቴንኪው በጣም እሺ። እናመሰግናለን። ቴንኪው በጣም እስካሁን አብራችሁ ስለቆያችሁ በጣም እናመሰግናለን። በጣም ቴንኪው። በቅርቡ በአዲስ ነገር ጠብቁን። በጣም በቅርቡ ማለት ነው። በጣም አመሰግናለሁ።